Welcome back to Juris Academy. In the previous class, we have seen 4 chapters. So today we will learn about hierarchy of law, chapter 5. እንግዲህ ባለፉት አራት ቻፕተሮች እንግዲህ በደንብ ስለ ህግ አንዳንድ ነገሮችን አውቃቸዋል ብዬ ተስፋ አደርጋለሁ። እነዛም ቪዲዮዎች ያላያችሁ ተማሪዎች ቪዲዮውን እንድታዩ ሪኮመንድ አደርጋችኋለሁ። ቻናሉን ሰብስክራይብ ያላደረጋችሁ አካባቢ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ዛሬ ሂራርኪ ኦፍ ሎው እንመለከታለን። ዋትስ ዘ ሚኒንግ ኦፍ ሂራርኪ? ሂራርኪ ማለት ደረጃ ራንክ ነው። ህግ ደረጃ አለው። አንደኛ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ እንዴት ነው ህግ የሚቀመጠው? ደረጃ አለው ወይ? አዎ ህግ ደረጃ አለው። አሁን ለምሳሌ ኮንስቲቱሽን ሱፕሪም ሎ ኦፍ ዘ ላንድ ስንል ምን ማለታችን ነው? ሱፕሪም ኦፍ ዘ ሎ ኦፍ ዘ ላንድ ስንል የሆኑ ሰቦርዲኔት የሆኑ ሎዎች እንዳሉ ማወቅ አለብን። ምክንያቱም ከሌሎች ህጎች የበላይ ነው ስንል የሆኑ የበታች የሆኑ ህጎች እንዳሉ ይህን ማወቅ አለብን። ስለዚህ ዛሬ እሱን ምን እንደሆነ እንመለከታለን ማለት ነው። ኦኬ hierarchy of law refers to the superior subordinate relationship that exists among the various types of legislation. ህጎች በተለያዩ ደረጃዎች የላይኛውና የታችኛው ላይ ያለ የሆነ ህግ አለ፣ ታች ደግሞ የሆነ ህግ አለ። የነዚህ ግንኙነት ነው። የነዚህ ቫሪየስ የሆኑ ሌጂስሌሽኖች ምንድነው? ሪሌሽንሺፕ ነው ማለት ነው ሂራርኪ የምንለው። it reflects the power of their maker እና እንዴት ነው ሂራርኪው ማወቅ የምንችለው ለምትሉ ደግሞ ሪፍሌክት የሚያደርጉት ምንድነው? የነሱ ፓወር ሜከሮች ናቸው። ህጉ የበላይ እንዲሆንና የበታች እንዲሆን የበላይ አካል ሲያወጣ ህጉ የበላይ ሆኖ ይሰራል። የበታች አካል ሲያወጣ ደግሞ የበታች ይሆናል ማለት just like this. Okay, it is important for discrimination of law in order to identify which come first and which one comes the next. ይሄ ማለት ለምን ይጠቅማል? ሂራርኪዎችን ህጎችን ማወቅ ለምን ይጠቅማል? ህጎችን የትኛው ነው ላይ በኦርደር የትኛው ነው የበታች? ይሄኛው ህግ ኮንትራዲክት ካደረገ ወይንም ደግሞ ከአንዱ ጋር ኮንትራዲክት ካደረገ የትኛው ህግ ነው ኢንተርፕሬት ለማድረግ መጠቀም ያለብን? ከየትኛው ጋር ነው ኮንፎርም ማድረግ ያለብን ነገር ለማወቅ በጣም ጠቃሚ ነው። የትኛው ነው ቀድሞ የሚመጣው፣ ከዛ ሲቀጥል ደግሞ የትኛው ነው ከኋላ የሚመጣው የምንለውን ሌላይና ታች አባብና ቢሎው ያለውን ማወቅ እንረዳን ነው ሂራርኪ ኦፍ ሎው ማወቅ የሚያስፈልገን ማለት ነው። ኦኬ now the hierarchy of law a country is important for the purpose of interpretation of law እና የህጎችን ደረጃ ማወቅ ለምን ይጠቅማል ለአንዲት ሀገር? for the purpose of interpretation of law ህግን ለመተርጎም። ህግ አንዳንድ ጊዜ አምቢጊየስ የሚሆነው ቬግ የሚሆንበት ጊዜ አለ። እንዛ ታይም ላይ ምን ይደረጋል? ኮንትራዲክት በማያደርግ መልኩ በማያሻማ መልኩ ከላይ ካሉ ህጎች ጋር በኮንፎርም በማድረግ ምን ያደርጋሉ? ኢንተርፕሬት ያደርጋሉ ማለት ነው ዳኞች። ኦኬ hierarchy of law under 1995 federal constitution FDRE ይህ ማለት የህግ ደረጃ አሁን ባለነው ይሄ አሁን እየተጠቀመን ያለነው 1995 ኮንስቲቱሽን አይደል? በሱ እንዴት ነው ያለው ሂራርኪ እንዴት ነው ብለው ነገር እንመለከታለን። ኦኬ now federalism system of government is adopted አሁን ባለነው ጊዜ የፌደራሊዝም ሲስተም ነው እየተጠቀመን ያለነው። መንግስት እየተጠቀመ ያለው ፌደራሊዝም ነው። ስለዚህ ስቴት ፓወር ዲቫይድድ ቢትዊን ፌደራል እና ስቴት ገቨርንመንት ይሄ እንግዲህ ከ9ኛ ክፍል ጀምሮ በደንብ ተምራችሁ የመጣችሁት ነገር ነው ማለት ነው። ለፌደራል እና ለስቴት ሼር ማድረግ እንደሆነ ተዋል። ሶ ቦዝ ገቨርንመንት ሃቭ ፓወር ቱ ሜክ ሎውስ ሁለቱም ፌደራልም ህግ የማውጣት ስልጣን አለው፣ ስቴትም ህግ የማውጣት ስልጣን አለው። ነገር ግን ሌቭሎች አሉት ብያቸዋለሁ ቅድም። ስልጣናቸውም ይለያያሉ ማለት ነው። ኦኬ ሱፕሪማሲ ኦፍ ዘ ኮንስቲቱሽን የመጀመሪያው ማን ነው? ኮንስቲቱሽን ነው። ሱፕሪማሲ ኦፍ ማለት ራሱ ምን ማለት ነው? ሱፕሪማሲ ምን ማለት እንደሆነ ነው። ሶርስ ኦፍ ቦዝ ኦፍ ዘ ፌደራል ኤንድ ሪጂናል ገቨርንመንት አሁን ኮንስቲቱሽን የምንለው ለፌደራልም ለሪጂናልም እንደ ሶርስ ነው ያገለግላል። ባለፈው ክላሳችን ስለ ሶርስ ኦፍ ሎ በደንብ አይተናል። ኮንስቲቱሽን ለሁሉም ህጎች ምን እንደሆነ ሶርስ እንደሆነ አይተናል። እና ይሄ ኮንስቲቱሽን ደግሞ ሱፕሪም ስለሆነ ለፌደራልም ለሪጂናልም ገቨርንመንት ምንድነው እንደ ሶርስ ያገለግላል ማለት ነው። ዋይ ኢዝ ሱፕሪም? ለምንድን ነው ሱፕሪም ሆኖ? ኢት ኢዝ ኢማኔቲንግ ፍሮም ዘ ዊል ኦፍ ዋት ዘ ፒፕል። ይህን ኮንስቲቱሽን የሚያወጡት ሌጂስሌሽኖች ናቸው። ኤችፒአር ሃውስ ኦፍ ፒፕል ሪፕሬዘንታቲቭ። እነዚህ ኤችፒአሮች ሴሌክት የተደረጉት ከማን ነው? ከማህበረሰብ ውስጥ ከወጡ ሰዎች ናቸው ያንዳንዱ። ስለዚህ ዊል ኦፍ ዘ ፒፕል ነው ያ ተወክሎ የሄደው ሰው ማህበረሰቡ ያው ይሄ ይስማማል ብሎ ያወጣው ህግ ስለሆነ ሱፕሪም ነው ማለት ነው። አርቲክል 9 ኮንስቲቱሽን እንግዲህ ምንድነው ሱፕሪም እንደሆነ በደንብ አስቀምጦታል ማለት ነው ኮንስቲቱሽን ላይ። The people are the supreme power holder and then the constitution is the expression of their will. Constitution እንግዲህ ምንድነው? ህዝብ አሁን ለምሳሌ መንግስት ራሱ ህዝብ ነው ይባላል አይደል? just እንደዛው ሱፕሪም የሆነ ፓወር አለው ማ ህዝብ። ይሄ ደግሞ የዚህ ህዝብ ነው፣ የዚህ ህዝብ ፍቃድ ነው፣ የዚህ ህዝብ ፐርሚሽን ነው ማ ኮንስቲቱሽን። ምክንያቱም ህዝቡ እየተስማማበት ስለሆነ ፓወሩ ሁሉ የማን ነው? የህዝብ ነው። ለዛ ሱፕሪም ይሆናል። ምክንያቱም የሆነ አንድ ሰው ያወጣ አይደለም፣ ከሁሉም ክልሎች የተሰበሰቡ ሰዎች ያወጡት ህግ ስለሆነ ሱፕሪም የመሆን ቻንሱ በጣም ሰፊ ነው ሆኗልም ጭምር ማለት ነው።
እሺ ዘ ኮንስቲቱሽን ቪኤስ ኢንተርናሽናል ትሪቲ ያው ሁለት ነገር ነው። ኮንስቲቱሽን አለ፣ ከዛ ኢንተርናሽናል ትሪቲዎች አሉ። እንዴት ነው ታዲያ ሁለቶቹ የምናየው? ኢንተርናሽናል ትሪቲ እና ከኮንስቲቱሽን ማን ነው የሚበልጠው የሚለውን ነገር እናያለን። አርቲክል 9(1) ላይ እንግዲህ ቅድም እንዳለው ኮንስቲቱሽን ሱፕሪም ኦፍ ዘ ሎው ኦፍ ዘ ላንድ እንደሆነ አይተናል። ነገር ግን አርቲክል 9(4) ምንድን ነው የሚለው? የትኛውም ኢንተርናሽናል ትሪቲዎች ባለፈው አይተናል ምን ከሆኑ በእነዚህ በሌጅስሌቲቮች ከጸደቁ ፓርት ኦፍ ኢንተርናሽናል ማለት ናሽናል ሎው ይሆናሉ ብለን አይተን ነበረ። ሱፕሪም ኦፍ ዘ ሎው ኦፍ ዘ ላንድ ነው ኮንስቲቱሽን። ያ 9(4) ላይ ደግሞ የትኛው ኢንተርናሽናል ትሪቲዎች ከጸደቁ ራቲፋይድ ከተደረጉ ምንድን ፓርት ኦፍ ናሽናል ሎው ይሆናሉ ማለት ነው። አርቲክል 13(2) ኢንኮንፎርሚቲ ሪፈርስ ቱ ዘ ሱፔሪየር ቱ ኮንስቲቱሽን ምን ማለት ነው? ይሄ ደግሞ ካልተስማማ ኢንተርናሽናል ትሪቲ ኮንስቲቱሽን ጋር የሚጻረር ከሆነ ኮንፈርም አይደረግም ማለት ነው። ኮንፈርሚቲ ሪፈርም ያደርግ ከሆነ ተቀባይነት አያገኝም ማለት ነው። ኦኬ ኢንተርናሽናል ትሪቲ ቪኤስ አዘር ዶሜስቲክ ነው። ኢንተርናሽናል ሎና ደግሞ እነዚህ ልማዶች የምንላቸው ማለት ነው። ዘ ኤችፒአር ኢዝ ኢምፓወርድ ቱ ራቲፋይ አይቲ ማለት ኢንተርናሽናል ትሪቲ ማለት ነው። ኤንድ ፕሮክላሜሽን ዊች ዋን ኢዝ ሱፒሪየር ዌን ኮንፍሊክት ቢትዊን ዘ ቱ ይሄ ማለት ነው። ኤችፒአሮች እንግዲህ እነዚህ ኢንተርናሽናል ትሪቲዎችን ራቲፋይ ወይም ለማድረግ ምን አላቸው? ስልጣን አላቸው። እሱም ብቻ አይደለም፣ እነዚህ አዋጆችንም ምን ለማድረግ ስልጣን አላቸው? ራቲፋይ ለማድረግ ስልጣን አላቸው ማለት ነው። ስለዚህ ዊች ዋን ኢዝ ሱፒሪየር ዌን ኮንፍሊክት አራይቭ ቢትዊን ቱ በሁለቱ መካከል ግጭት ሲፈጠር የትኛው ነው ከፍተኛ፣ የትኛው ነው ተቀባይነት የሚያገኘው? የስ የትኛው ነው? ኢንተርናሽናል ትሪቲ። ባይ ኢንተርናሽናል ትሪቲ ተቀባይነት የሚያገኘው ለምንድን ነው ካላችሁ ራቲፋይድ ከተደረገ ማለት ነው። በማ በሌጂስላቲቭ ወር በኤችፒአር ማለት ነው። ዌን ላው አር ፓስድ ባይ ዘ ሴም ኦርጋን ሰች ላው አር ኢኳል ህጎች በአንድ አካል ሲወጡ ተመሳሳይ ናቸው ማለት ነው። የሆነ የተለያዩ ስልጣን ለምሳሌ ሌጂስላቲቭ ቦዲ የሚያወጣ ህጎች ተመሳሳይ የሆነ ስልጣን አላቸው፣ እኩል ናቸው ማለት ነው። ኦኬ ዋት አባውት ዘ ፖዚሽን ኦፍ ኢንተርናሽናል ትሪቲ ዊዝ ሪጅናል ሎው? አሁን ደግሞ እነዚህ የኢንተርናሽናል ትሪቲዎች ፖዚሽናቸው ምንድን ነው? ከሪጅናል ሎው ጋር ሲስተያዩ እንዴት ነው የሚለው ነገር ነው። አርቲክል 58 ላይ ፓወር ኦፍ በፌደራል ገቨርንመንት ያው አርቲክል 58 ላይ ምንድን ነው? እነዚህ ከውጭ ጋር ያለው ሪሌሽን ራቲፋይ የማድረግ ስልጣን ያለው ፌደራል ገቨርንመንት ነው። ከውጭ ጋር ያለውን ግንኙነት የእነዚህ ሪጂናል ስቴቶች ከውጭ ጋር አሁን ለምሳሌ ከአሜሪካ ጋር የደቡብ ክልል ምን መፈራረም አትችልም፣ ውል መፈራረም አትችልም። ይሄ ስቴት ነው። አርቲክል 58 ላይ የትኛው የውጭ ጉዳዮች ማስፈጸም የሚችለው ሀገር ናት ማለት ነው። ሶቨሬን የሆነች ሀገር ብቻ ነች። ስለዚህ ኢንተርናሽናል ትሪቲ ጋር ሪጂናል ሎው አይገናኝም ማለት ነው። ኢፍ ዛት ዘ ኬዝ አንደር ፌደራል ስቴት ስትራክቸር ቦዝ ፌደራል ኤንድ ስቴት ሎው አር ፓራላል ኖ ሱፒሪየር ኢንፌሪየር ሪሌሽን ቢትዊን ዘ ቱ ይላል እና በፌደራል ስርዓት በፌዴራሊዝም በፌደራል በስቴትም ያሉ ህጎች እኩል ናቸው። ምክንያቱም ፌዴራሊዝም ፓወርን ሼር የሚያደርገው እኩል ነው። ለሁሉም ስቴቶች ሼር የሚያደርገው ፓወር እኩል ነው። የዚህ ክልል ይበልጣል፣ የዚህ ክልል ያንሳል ምናምን የሚባል ነገር የለም። ተመሳሳይ የሆነ ፓወር ሼር ያደርጋል ማለት ነው። እሺ ሶ ዊ ካንት ኢስታብሊሽ ሂራርኪ ቢትዊን ኢንተርናሽናል ትሪቲ እንደ ስቴት ኦፍ ሎው። አሁን ስለዚህ ኢንተርናሽናል ትሪቲዎችን እና የስቴት ሎዎችን የስቴት ይበልጣል ኢንተርናሽናል ትሪቲ ይበልጣል ብለን ለማስቀመጥ አንችልም። ምክንያቱም አይገናኙም። ሲጀመር ኢንተርናሽናል ትሪቲዎች ዳይሬክት ከፌደራል ጋር ነው የሚገናኙት እንጂ ከስቴት ጋር ስለማይገናኙ ማለት ነው። ኦኬ ፌደራል ሌጂስሌሽን እንደ ዜር ሂራርኪ the proclamation comes the next to constitution። ስለዚህ ሁለተኛ ቦታው መቀመጥ ያለበት ከኮንስቲቱሽን ቀጥሎ ማለት ነው ፕሮክላሜሽን ማለት ነው። አሁን ኢንተርናሽናል ትሪቲ አለ፣ እዛ ፕሮክላሜሽን። ለምንድን ነው ኢንተርናሽናል ትሪቲ ራቲፋይ ሲደረግ ኮንስቲቱሽን ቀጥሎ ኢንተርናሽናል ትሪቲ ይኖራል፣ እዛ ፕሮክላሜሽን ነው። ጀስት ናሽናል ሎው ይሆናሉ እዛ ራቲፋይ ከተደረጉ አዘ ናሽናል ሎው ስለሚቆጠረው ማለት ነው ኢንተርናሽናል ሎዎች። ኦኬ the proclamation comes next to the constitution because it is enacted by HPR። ስለዚህ ከኮንስቲቱሽን አሁን ቀጥሎ የሚመጣው ደግሞ ማለት ነው HPR ነው ማለት ነው which is direct representative of the people and the HPR is supreme organ። እነዚህ ፕሮክላሜሽኖች የሚባሉት እኮ እንትን ናቸው። አሁን ለምሳሌ አዋጆች ማለት ነው። አሁን እዚህ ጋር ኢመርጀንሲ ዲክሪ አር ኢሹድ ባይ ካውንስል ሚኒስተር ቱ ቴክል ሰርቴን ኤክስትራኦርዲናሪ ሃፕኒንግ ኢን ዘ ካንትሪ። አሁን የሆነ ምንድን ነው የሚባለው እነዚህ አዋጅ አለ አይደል? ኮማንድ ፖስት። አሁን ኮማንድ ፖስት የሚወጣው እነዚህ ኢመርጀንሲ ዲክሪ የሚባሉ ኮማንድ ፖስቶች ናቸው። በማን ነው የሚወጡ? በካውንስል ኦፍ ሚኒስተር ነው። የሆነ ሀፕን የሚያደርግ ነገር አለ ሳይታወቅ ኮንፍሊክት በሚነሳበት ጊዜ ኢመርጀንሲ ዲክሪ ያደርጋሉ ወይም ፕሮክሌም ያደርጋሉ ማለት ነው። ነገር ግን ይህ ፕሮክላሜሽኖች ህጉ ከዚህ በፊት ሳይጻፍ ቀርቶ የሆነ አዲስ ኬስ በሚፈጠርበት ጊዜ ያንን ህግ ለመፍታት ሲባል በሚቸገሩበት ጊዜ አሁን አብዛኛው ጊዜ በላንድ በፕሮፐርቲ በተለያዩ ፕሮክላሜሽኖች አዋጆች አሉ። ጀስት እነዛ አዋጆች ምንድነው እንደ ህግ ነው የሚቆጠሩት። ከዛ አዋጆች አሁን ለምሳሌ በወንጀል ህግ ላይ ያልተቀመጡ አንቀጾች ካሉ ጀስት የተፈጠረው ኬስ
በዚህ ያልተካተተ እንደሆነ ነገር ግን በአዋጅ ላይ የተጻፈ ከሆነ ጀስት ከአዋጁ ተወስዶ ውሳኔ ይሰጣል። አሁን የወንጀል ህጋችን ምንድነው የሚለው የትኛው ወንጀል በህጉ እስካልተጻፈ ድረስ ወንጀል አይደለም ይላል። ነገር ግን ወንጀል አይደለም ተብሎ እስካልተጻፈ ድረስ ወንጀል አይደለም፣ ሰው ቢሰራም አይጠየቅም ነው። ኦኬ። ነገር ግን በጣም ከባድ ነገር ከሆነ ያልተጻፈ ከሆነ በአዋጅ ደግሞ የተጻፈ ሊኖር ይችላል። ጀስት ለዛ ነው ፕሮክላሜሽን ከኮንስቲቱሽን ቀጥሎ የሚመጣው ማለት ነው። ኦኬ። ሬጉሌሽን አር ቱ ቢ ኢናክትድ ባይ ዘ ካውንስል ኦፍ ሚኒስተርስ። እንግዲህ ባለፈው ስለ ሬጉሌሽን አይተናል በደንብ ማለት ነው። ሬጉሌሽኖች በካውንስል ኦፍ ሚኒስተር እንደሚወጡ ክላሲፊኬሽን ኦፍ ሎው ላይ እና ሶርስ ኦፍ ሎው ላይ ስለ ሬጉሌሽን በደንብ አውርተናል። ሄረስ ዳይሬክቲቭ አር አዶፕትድ ባይ ኤች ኢንዲቪጁዋል ሚኒስትሪ። እነዚህ ዳይሬክቲቮች የምንላቸው ኢንዲቪጁዋል ሚኒስትር፣ ትምህርት ሚኒስቴር፣ የፋይናንሻል ሚኒስትር፣ የተለያዩ ሚኒስቴሮች ለራሳቸው ይሄ ህገ ደንብ ነው ማለት ነው። ደንቦች ናቸው ዳይሬክቲቭ የምንላቸው። ባለፈው በደንብ አውርቻቸዋለሁ። አሁን ትምህርት ሚኒስቴር የሚያወጣው ህግ ለትምህርት ሚኒስቴር እንጂ ለገቢዎች ሚኒስቴር አይሆንም። አሁን ተማሪዎች ሴት ተማሪዎች ዩኒቨርሲቲ ውስጥ ሱሪ መልበስ አይቻልም ብሎ ህግ ቢያወጣ ያ ዳይሬክቲቭ ለዛ ለትምህርት ቤት እንጂ ለገቢዎች ሚኒስቴር አይሰራም ማለት ነው። ኢንዲቪዥዋል ሚኒስትሪ ነው የሚሰራ ማለት ነው። ኦኬ ዘስ ኤፍዲአር ኮንስቲቱሽን ፕሮክላሜሽን ኢመርጀንሲ ዲክሪ ሬጉሌሽን ዳይሬክቲቭ። ስለዚህ አይታችኋል አይደለ? ኦርደሮቹ ፌደራል ኮንስቲቱሽን አለ፣ ከዛ ፕሮክላሜሽን፣ ኢመርጀንሲ ዲክሪ፣ ሬጉሌሽን እንደ ዳይሬክቲቭ። እዚህ ሂራርኪዎቹ እነዚህ ተቀምጠዋል። እነዚህ ናቸው በደንብ ሂራርኪ ኦፍ ፌደራል ኮንስቲቱሽን። ኮንስቲቱሽን አለ አንደኛ ቦታ፣ ከዛ ፕሮክላሜሽን አለ፣ ሬጉሌሽን አለ፣ ዳይሬክቲቭ አለ ማለት ነው። ሂራርኪዎቹ እነዚህ ናቸው። እንግዲህ ይሄንን ኮንሰፕት ይዛችሁ ዳይሬክተራችሁ ሞጁላችሁ ማንበብ አለባችሁ። ይሄ በጣም አጭር ስለሆነ ሞጁላችሁ ማንበብ አስፈላጊ ነው። እነዚህ ነገሮች ሁሉ ወደፊት ኮንስቲቱሽን ራሱ የራሱን የቻለ አንድ ኮርስ ስለሆነ ትወስዳላችሁ እና ፕሊዝ ቻናሉን ሰብስክራይብ አድርጉ። ቴንክ ዩ